ከቅርብ ጊዜያት ወዲህ የአካል ብቃት እንቅስቃሴ ህብረተሰቡ በስፋት እየሰራ ይገኛል። አሁን ደግሞ እንቅስቃሴ ማድረጊያ ቦታዎች በስፋት እየተከፈቱ ነው የሚገኙት። ብዙዎች ወደ አካል ብቃት እንቅስቃሴ ማድረግ ራሳቸውን ጤናቸውን እየጠበቁ ይገኛል። ዛሬ እዚህ ወዳጅነት ፓርክ ደግሞ የተገኘ ነው። ይህንን የተመለከተ አንድ ጉዳይ ስላለ ጎራ ብለናል። ታዲያስ እንኳን ደህና መጣችሁ። ላለፈው አንድ አመት ያህል ለማህበረሰቡ ማካፈል በሚል መሪ ሐሳብ አሌቡም ጉዞ ወደ ሁለንተናዊ ብቃት በሚል መሪ ሐሳብ ለአንድ አመት በነፃ የጤና የፊትነስና የአመጋገብ ፕሮጀክቶችን ነድፈን በነፃ ስንሰጥ ቆይተን ነበረ። በዚህም እጅግ የሚገርም አመርቂ ውጤቶችን አስደሳች ውጤቶችን አግኝተናል። ስለዚህ ለዚህ እውቅና ለመስጠት የአንድ አመት ጉዟችንን የሚያሳይ የማጠናቀቂያ ፕሮግራምና ቀጣይ ደግሞ በስፋትም በጥራትም የምንቀጥለውን ዙር መክፈቻ ፕሮግራም አድርገን ዛሬ በወዳጅነት ፓርክ የፊትነስ ኮንሰርት አዘጋጅተናል ማለት ነው። አይነቱ ለየት ያለ ለ1500 የሚሆኑ ሴቶች የነጻ እድል አዘጋጅቶ ነው የመጣው አሌቡም ማለት ነው። በዚህ አንድ አመት ውስጥ እኔ ህይወቴን ብዙ ነገሮች ተስተካክለውልኛል፣ ተቀይረውልኛል። ሶሻል ሚዲያችን ሰፊ ተደራሽነት አለው። በእያንዳንዱ በመለቃቸው የፊትነስ እና የጤና ቪዲዮዎች ላይ በውስጥ መስመር በጣም በብዙ መቶዎች የሚቆጠሩ መልእክቶች ይመጡልኝ ነበረ። አንደርሰርቭድ የሆነ ኮሚኒቲ ከፍሎ በየጂሙ ጤናውን መጠበቅ የማንችለው ምንድነው? የኛ ምርጫ ማን ነው? እኛን የሚያየን? እናንተስ ፊትነስን እንደ ቢዝነስ ብቻ ነው የምታዩት? እኛ የምንታይበት መንገድ የለም ወይ የሚል ነበርና በውስጤም የነበረ ሐሳብ ስለነበረ ከስፖርት አባቴ ከሲኒየር ግራንድ ማስተር ቶፊቅ ሹሜ ጋር ተመካከርንና ይሄ ፕሮግራም መጀመር አለበት ብለን ጀመርን። በፊት እንደዚህ አልነበርኩም። አንገቴና ትከሻዬ በጣም የገጠመ ነበረ። ኩንተል ከሁለት ጣሳ ነበርኩኝ። ስመጣ የምፈልገው ልብስ መልበስ አልችልም ነበረ። እንደፈለኩት አልንቀሳቀስ። ከወሊድ በኋላ በአንዳንድ ህመም ምክንያቶች ምናምን የሚመጡ የሰውነት ውፍረትን የምናምን በአካል ብቃት የማዳበር ችሎታችን በጣም የወረደ ነው። ስለዚህ እንደዚህ አይነት እድሎች ሲዘጋጁ ደግሞ ገፍቶ የመውጣት ነገሩ ምናምን ስለሚኖር ብዙ ነገር ነው ፋይዳው። በቃ ገልጬ አልጨርሰውም። 20 ኪሎ ቀንሻለሁኝ። ከምትመለከቱትና ከምትጠብቁት በላይ በጣም እንቀሳቀሳለሁ። እንደፈለኩት መስራት እችላለሁ። ማንም ሰው የሚሄደውን በእርምጃ ብትሉ በሩጫ ብትሉ ደረጃ መውጣት መውረድን ብትሉ ስትረስ የለ ድካም የለ። ጓደኞች አልነበረኝም። ረጅም ጊዜ ካገባሁ ከወለድኩ በኋላ ብዙ ጊዜን በቤት ውስጥ ነበር የማሳልፈው። አሁን ግን ዛሬውም ላይ ራሱ ማቃቸው በጣም ወዳቸው ጓደኞችን አግኝቻለሁ። በጣም ብዙ ውጣ ውረድ ነበረው። ከአየር ጸባይ ጋር አውትዶር እንደመስራታችን ክረምቱ በጣም ቻሌንጅ ነበረ። ፕሮግራሙ ሳይቋረጥ በሳምንት 3 ቀን ለአንድ አመት ስንሰጥ በጣም ብዙ ትግል ነበረው። ለነገሩ ወዳጅነት ፓርክ በጣም ትልቅ እገዛ አድርጎልናል። ይሄን የምታዩትን በጣም የሚገርም ቦታ በነፃ ነው የሰጠን። እነዛን አልፈን ግን ለዛሬ አሪፍ ቀን በቅተናል ማለት ነው። በዚህ ሂደት ውስጥ ደግሞ ሲጀምሩና አሁን ያሉበትን ብዙ ለውጥ ያሳዩ ሰዎች ደግሞ አሉ። ፓራስታሞልና ማስታገሻ መድኃኒቶች መንቀሳቀስ አልችልም ነበር። አሁን ግን ስፖርት ከጀመርኩኝ ውሃ ራሱ እኔን ያስታግሰኝ ደህና በጣም ጥንካሬ አለኝ። ለመናገር እድሜ ልኬን የምደሰትበት በጣም ከብዙ የተለያዩ ገዳይ በሽታዎች በአጭር ጊዜ ተፈውሰው ከራሳቸው አልፈው ደግሞ ለሌሎች አሪያ ሆኖ ኢቭን ወደዚህ የጤና የብቃት ዓለም እንዲመጡ አሪያ እስከመሆን ድረስ ደርሰናል። ሴሌብሬት የምናረጋው ይሄንን ጉዞ በማስመልከት ነው ማለት ነው። የአዲስ አበባ ወጣቶችና ስፖርት ቢሮ አጋርነቱን በደንብ አሳይቶናል። ከዚህ በኋላ ከነሱ ጋር ተጋግዘን በስፋት ብዙ ሺዎች ጋር እንዲደርስ እንሰራለን። አያችሁ ከኩንታል 2 ጣሳ እንደዚህ ሆኛለሁ። ተቀላቀሉ። ተመልካቾቻችን እንግዲህ በአሌቡም የተዘጋጀው
ይህ የፊትነስ ኮንሰርት በዚህ መልኩ ጥሩ ጊዜን አሳልፈዋል። በመድረኩ ደግሞ የተለያዩ የመንግስት አካላት ተገኝተው ነበር። የቀረውን ጊዜ እኛም ከነሱ ጋር ተቀላቅለን ፈታ እንላለን። አብራችሁን ሁኑ።